የማሳየው እንጂ እሱን ጉዳቸውን ያው ጉድሽ ነገ መንገደኛ ነው የተኛበት አትረብሹ። ማሳት በላይ ነው። ሁሉም ሰው እኮ ጉድ አይደለም። አንተ ልጅ ግን አስተያየቱ ያስፈራራኝ። ደሬ እባክህ እንደዚህ አትበል። ለነገሩ ከክሰቶ ጥፍር አይነሳም አይደል የሚሉት? ምንም አልጻፍኩም። ምን? አዎ ስልኬ ውሃ ጋር ነው። ማርታ በሌለችበት ሰዓት ዋና ቢገኝ ሊጣሉ ስለሚችሉ ምን ተጠበቃቸው? ቆይ ጠብቀን። ያ በቂላ ተንኮል እንደቀጠለ ነው። የዳጣን ስልክ በመያዝ ናታንን ስትጀነጅን ነበር። ናታንን ያላለችው ቴክስት የለም። በቴክስት ወድሃለሁኝ ፈርቼህ ነው እንጂ ለመናገር እያለች ነበር። እሱም እወድሻለሁ እኮ እያለ በደስታ ሲቦርቅ ነበር። በዚህም ጊዜ እንግዲህ እየተናደደችም ቢሆን ኤቢ መልስ እየሰጠችው ነበረ። ይሄንን ካደረገችም በኋላ ተንኮለኛዋ የዳጣን ስልክ በመያዝ ከኋላ በመቀማት መጨረሻ ወደ እናቷ ደውላ እማዬ ነይ ጉዲ ያላለችው ጉድ የለም የዳጣ ለናታን ጉዲ እያለቻት፣ እናቷም ውጭ ላይ ስለነበረች ከባለቤቷ ደረጀ ምንድን ነው ስትላት መጣሁኝ እንግዲህ ዝም በይ እያለቻት ነይ ጉዲ እማዬ ሁሌ መቼም ምን ያልታመንም ስልኩን በማየት መኝ ነይ ቶሎ ሜሴጁን ብላ ስልኩን ስትጻጻፍ የቆየችበትን ይዛ ጠበቀቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ ለቤቱ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዛሬ እንግዲህ ዳጣ ክፍል 14 ተለቀቀ። ወደ ክፍል 13 ስንመለስ ዳጣና ናታን አንድ ክላስ ሆነው ከናታን ክላስ ነበረች እና ዳጣ ሂድ እዛ ክላስ ና በማለት ወይዘሮ ማርታ ነበረች እየላከችው ባለቤቷን አቶ ደረጀን። ደረጀም ልጄ ማዛ አትሆንም በፍጹም እያላት ነበርና እነሱን ቁጭ ብለው እያወሩ ነበረ። በዚህም ጊዜ እንግዲህ አቶ ደረጀ ደርሶባቸው ሁለቱም ተደናግጠው ነበረ የጠበቁት። ወደ ክፍል 14 ስንመጣ ምንድን ነው ብሎ እነሱም የድንጋጤያቸውን የፊታቸውን ገጸ ባህሪ በማየት ምን ሆናችሁ ነው እያለ እሷም ዳጣ ያራዳ ልጅ ናትና እንዴ እኔ ቆርቁሬ ነው አሁን ለምሳሌ ግቢ ብሎኝ እየገባሁ ከድንገት ስትገባ ነው ያስደነገጥከን እያለች ወሬዋን ለመቀየስ ሞከረች ዳጣም። በዚህም ጊዜ ዳጣም እንግዲህ ምንድን ልታደርጊ ነው እያለ በሚጠይቃትም ጊዜ ምን ልታደርጊ ነው በሚላትም ጊዜ እሷም እንግዲህ የመጣሁት እወድሃለሁ የሚለውን መጽሐፍ እሱን ፈልጌ ነው በማለት ወሬዋ ሁሉ ጠፋባት። ይህም ፈልጌ ናታንን እየጠየቅኩት እሱን ልፈልጌ ለማንበብ ፈልጌ ትለዋለች። የዚህም ጊዜ እንግዲህ ናታንን በድንጋጤ ይሄ የመጣላት ጊዜ እሱም ደግሞ እንደዚህ አይነት መጽሐፍ የሚባል አለ እንዴ? ይሄም ካለ እኔም እፈልገዋለሁ ይላል አቶ ደረጀ። የዚህም ጊዜ አቶ ደረጀ በሚል ጊዜ ናታንም አይ እንደዚህ የሚል የለም እኮ እያለ የሚለው ይጠፋዋል። በዚህም ጊዜ አቶ ደረጀ በቃ ፈልገህ ባታመጣ ከዚህ ቤት ትባረራለህ እያለች ዳጣ ያራዳዋል ሸውዳ ሂጃንችን እሱንም አወራዋለኝ በቃ መጽሐፍ እንፈልገዋለኝ በማለት እሷን ያስወጣታል ዳጣንም በሚያስወጣት ጊዜ ከናታን ጋር ቁጭ ብሎ እያወራ ነበርና ናታንንም አቶ ደረጀ እናም አቶ ደረጀ እህቶችህ ናቸው እዚህ ቤት ያሉ ሁላቸውንም እንደ እህት አንተ ደግሞ እንደ ወንድም ነው ወንድማቸው ናቸው እያሉት ነበርና እሱም አዎ በማለት በመደናገጥ ነበረ እንትን ሲል የነበረ። ስታወሩ እኮ እንትን ያላችሁትን ሰምቻለሁኝ ምንድን ነበረ ያለችህ ምን ነበረ ስትሉ የነበረ? ያው ዳጣን ታውቃት የለ ለምታስበው ሁላ ዝም ብላ የመጣላትን ነው የምታወራው እያለው ነበርና አቶ ደረጀም ይሄን ካለው በኋላ እሺ በቃ በማለት ይቀበላል። አንተ የዚህ ቤት እንተና ሁለተኛ ደግሞ ሁሉንም እንደ እህቶች ማየት ያለብህ እያለ ነበርና እሺ በቃ በማለት እኔ ነኝ የጠራኋት ለምን ጠራሃት ቢለውም በጣም ጎበዝ ነው የልጅነት አስተያየታቸው ማለት ነውና
አይ ሳጠና ስለቆየው ትንሽ ስለደከመኝ እንድታወራኝ ስለፈለኩኝ ነበረ ይለዋል። አቶ ደረጀም እንደዚህ ብሎ ሲቀበል አሁን በቃ እኔ ወደ አውሮፓ ልሄድ ነውና ልጆችን አንተ ኤቢና ውሃ ይጣላሉ። ስለዚህ አንተ ደግሞ ቤቱ አደራ ልጆችን እንትን በለ ያለው ነበርና እሺ በቃ እሺ በማለት ይቀበላል። እሺ በቃ አንብብ አደራ ብሎት እሱም ተቀብሎ አደራውን ይወጣል ማለት ነው። በዚህም ጊዜ እንግዲህ እሷም ከዚህ ተነስታ እነሱ ሲያወሩ ወደ ወይዘሮ ማርታ ጋር ትሄዳለች። የት ነበርሽ ስትላት ወደ ናታን ጋር ነበርኩ ትላለች። ትስቃለች ማርታን ማለት ነው። ምን ልትሰሪ ስትላት አይ መጽሐፍ ፈልጌ ነበረ ማነበው ናይ ሰጅ ብሎኝ ጠርቶኝ ነበረ ጠይቄው ከዛ ሄድኩኝ። እንዴት ስትላት አይ ቴክስት አድርጎልኝ ሜሴጅ ሄድኩኝ ስትላት ትስቃለች። አንቺ አሁን ታጠኛለሽ እንትን ታያለሽ ስትላት አዎ እንዴ አነባለሁ እያለቻት ነበረና ሁሉንም ነገር ካለቻት በኋላ እሷም አይ ልጄ እያለች ትስቃለች ማለት ነው። እንግዲህ አባትየውም አውርቶ ሊሄድ እያሰበ ነው ማለት ነው። ወደ አውሮፓውና እናትና አባት ውጭ ይወጣሉ። ማነች ማርታ ሰላምዬ ደግሞ የናታንን ክላስ እንግዲህ እያጸዳች ልታግዛት ትላለች ማለት ነው። እሷም ልገዚ ስትላለ ምንድነው እንደዚህ ስንተምትሄድ ስትላት ጅሊት አትጃጃይ ናታንን እያለች ደግሞ ትመክራታለች። ሰላምዬ ማለት ነው አይንሽን ጣይበት እያለች ምን ማለት ነው እያለች አልነበር። መጀመሪያ ግን ወደዚህ ከመምጣታችን ጓደኛ አለሽ ወይ ትላታለች ማርታ። ነፍ ጓደኛ ሞልቶኛል ትላታለች። ትስቃለች። እንዴ ጓደኛ ያልኩሽ እኮ እንደዛ አይደለም ስትላት እንዴ እና ታዲያ ምንድነው ስትላት እንደዚህ ጓደኛ ስትላት ነበር። አንድ ልጅ ግን አብሮሽ እንትን ሲል አይተውሻል እያሏቻት ነበር። እንዴ እሱማ ሞገስ ነው ሉላ የምትባል ሚስት አለችው የምታምርዬ የምትወደው የሚወዳት እያለቻት ስትላት ነበረ ማለት ነው። ዳጣም እኔ በዚህ እኔ ብዙ እንትን አለኝ ብዙ ጥያቄ አለኝ አሁን ጓደኛ እንትን አልልም እያለች አስቅ ነበረ ማለት ነው። ግድ ነው እያለቻት በምትላትም ጊዜ እንግዲህ ከእናቷ ከሰላም ያው ሰላም እያጸዳይ ሳለ ለምንድን ነው ግን እንደዚህ የምትወጂኝ ስትላት አይ ፊትሽ እያሳዝነኛል እንደዚህ እንትን ስትይ ስለዚህ ባገዝሽ ስትሰሪ እያለቻት ነበረ። ዳጣም እሺ በማለት ተቀብላ እያጸዳችላት እያወራቻትም ነበረ ማለት ነው። እንግዲህ ውሃ ከድንገት ትመጣና ዳጣ ደረጀ ብላ ስታቅፋት እሷ ትደነግጣለች። እንዴ ዳጣ ደረጀ ታዲያ የምታያት ምንድን ነው እያለች የደረጀ ልጅ ሆነ እንዴ ስትላን ነበር። ያው እህቴ ናት እህቴ ስትሆን አይ አዎ ምን ነው ስልና ያው እህቷ ስለምሆን ለዛ ነው ትላለች ማለት ነው። እንግዲህ ወደ ናታንና ኤቢ ጋር ስንሄድ ናታን ሳሎን ሲሄድ ኤቢም እዛ ቁጭ ብላለችና ናታን እያለችው ነበረና ግን አትወደኝም እያለኝ ነበር። ምንድነው አትወደኝም? ሁላችሁንም በአንድ ነው የማየው እህቴ ነሽ እንዴት አልወድሽም እያላን ነበር። አይ ይሄን አይደለም እህቴ ነሽ አትበለይ በዛ አይደለም ማለት ምንድን ልበልሽ ሲላት እንግዲህ አባቴ አውሮፓ ሊሄድ ነው እና ወደ መዝናኛ እንሄድ ትለዋለች። እሱ ምንድን ማለት እንዳንተ ደግሞ አይገባህም ማለት ንገረኝ እስኪ ሲላት ኩርፍቱ ሂደን በቃ እያለች ኩርፍቱ ሂደን ብዙ ነገር ማድረግ አለብን እዛ መዝናኛ ሆነን እኔ እናንተ ብቻ በቃ ደስ የሚሉ የፍቅር ጊዜዎችን ማሳለፍ አለብን። እናቴን ደግሞ በምንም ብዬማየን ብር እንዳይቸግረን አሳምኜ እቀበላታለሁ እያለች ነበረ ማለት ነው። እሱም አይ እኔ አልፈልግም እያላት ነበርና ተናዳለች ማለት ነው ኤቢ። እሱ ግን በጣም እንደዚህ በምታወራበት ጊዜ በጣም እየተራደድም የእሷን ጥያቄ እያዳመጣት ነበረ ማለት ነው። እናማ በቂ ሁሉንም ነገር ስትነግረው ለናታን መሄድ አለብን ኩርፍቱ ሂደን ጊዜያችንን የፍቅር ጊዜ ማሳለፍ አለብን ስትለው እሱም በድንጋጤ አንቺ ልጅ ግን የምታወሪው ሁሉ ህልም ነው እያላት ነበረ። አንተ ልጅ ግን በህልም ብቻ ነው አብሬሽ የምኖረው እያልክ ነው እሳ ምንድን ነው እያለች ትናደዳለች እሷም ማለት ነው። የዚህ ጊዜ እንግዲህ ኤቢ ይሄንን አይነት መልስ ሲሰጣት የፈለገችው እንግዲህ ተነስቶ ትቷት ይሄዳል። ይሄን ብሏት አይቻልም በሚላት ጊዜ ማለት ነው።
አንተ እንዳውም ይሆንክ ነህ እኔ ምንም አትረዳም እያለችው ነበረና ውሃ ከድንገት ትመጣለች። ውሃም ከድንገት መጣ። እናም የዳጣን ስልክ በመያዝ ውሃ ከድንገት ሳሎን ትመጣለች። እህቴ እያለቻት ነበርና እሱም ትቷት ተነስቶ ይሄዳል። ትናደዳለች ኤቢ ለሰጣት መልስ ማለት ነው። እናም ውሃ ስትመጣላት በቃ ተንኮሏን አስባለች ማለት ነው። ተናዳ ሶፋውን ልትበላው ደረሰች። የሶፋውን መከዳ ማለት ነው ይዛ ትናደዳለች። እናም ውሃ ስትመጣላት የማን ነው ስልክ ታውቂዋለች ፓስፖርቱን መክፈቻውን ኮዱን ስትላት አዎ የዳጣ ነው ብላ ሳሳያታለች። ከዛ ስትጣላት ስልኩን ጥላላት ትሄዳለች። ስልኩን ጥላላት በምትሄድም ጊዜ እሷም ያንን ስልክ ከፍታለች ማለት ነው። ባልና ሚስቶች ግን ወደ ደረጀና ማርታ ስንመጣ በአንድ ሆነው ሳለ ስለ ሰላም እያወሩ ነበር። ሰላምን አናግራት እኔ ጠይቂያት ግን ብዙ ነገር አለችኝ እኔ አልወጣም አለች። እና ታዲያ እንዴት ካለች በእርግጥ ለሷ የሚሆን የሆነ ነገር በቃ ማድረግ አለብን እያለ ነበረ ሲላት የነበረው ለወይዘሮ ማርታ ባለቤቷ ደረጀ ማለት ነው። ይሄን ያክል ጊዜ አብራችሁ እንትን አለኝ አልሄድም ካለ ትዳሯንም እንትን ካለ እያሉ ነበረና እሱም ለምንድን ነው ግን አትሄድም እንደዚህ ስትል እንትን የምትለው እያለችው ነበር። እሱም እንዴ እናታቸው ማለት ነው ለሁላቸውም እያለ ነበር ማለትማ ያው ከልጅነታቸው ጀምሮ ስላሳደገቻቸው እናታቸው እያለት ነበረ። እሱም አዎ እያለኝ ነበረ። እናም እንግዲህ ወደ ኤቢ ጋር ስንመጣ ስልክ ኮዱን አሳይታታለች። ከፍታ አስቀምጣው ትሄዳለች። ውሃ የዝግ ጊዜ እሷም ቴክስቷን መጻፍ ወደ ናታን ጋር ቀጥላለች ማለት ነው። ሀይ ናታንዬ እንዴት ነህ እያለች ወድሃለሁ እያለች እንግዲህ የእሷን እንትናን አስመስላ ስትጽፍ ነበር። ዛሬ ግን እያለ እሱም ግራ በተጋባው ደስ እያለውም ነበረ ሲመልስላትና ሲቀበላት የነበረው ዳጣ መስለው ማለት ነው። እንግዲህ እሷ ተንኮለኛዋ ያንን ቴክስት ለቤተሰቦቿ ለማሳየት ይሄን ስትለው ቆይታ እሱም ሲመልስላት ነበር። አባትና እናት እንግዲህ ወጥተዋል ውጭ ማለት ነው። ውጭ ወጥተው ሳለ እየመጡ ነበረ። ውሃም ጓደኛዋ ደግሞ መጣም እዛው እነሱ ጋር ሂጂ ቤት መጣን እያለቻት ነበር። መጣን እያለኝ እንግዲህ አቶ ደረጀ ወደ አውሮፓ ጉዞ ሊያደርጉ እያሰቡ ነው። ስደውል ቶሎ በፍጥነት ነይ ቶሎ ብላ ለእናቷ ትደውልላታለች። መቼም እናንተ እኔን አታምኑኝም አይደለም፣ ዛሬ ግን በአይንሽ ስታይ ታምኛለሽ ትላለች። እራሷ የጻፈችውን ሚሴጅ ማለት ነው። የዚህ ጊዜ እንግዲህ እሷም እሺ ብላ ቆይ መጣሁ አሁን ዝም በይ እያለቻት ምንድን ተፈጥሮ ነው ቢላትም አቶ ደረጀ አይ ምንም አይደለ ኤቢ ዝም ብላ ነው እያለ ነበረ። በፊት ግን አባቴ ወድሃለሁኝ እያለች ከረባቱን እያዘጋጀች ምን ይዘህልኝ ትመጣለህ እያለ ይልሽ እመጣለሁኝ ለዳጣም እያለች ዳጣም መቼም የምጠላት ለምንድን ነው ግን እንደዚህ ያው ይዤላት እመጣለሁ ለሷም እያለ ለሷ ምንድን ነው ይዘህ የምመጣው ለሁላችሁም እያላት ነበር። ለሷ ግን ለምንድን ነው እያለች አሁንም በሷ የምትቀናው ኤቢ እንደዚህ እንትን ትላለች። አንቺ ግን ለምንድን ነው እንደዚህ እንትን የምትይው ኤቢ ሲላት ነበረና ይቆጣታል አባቷም። እናም ወደ ሜሴጁ ጋር ስንመጣ ሜሴጁን ጽፋ እራሷ ለናታን ስትጀናጀን ቆይታ ትደውልላታለች ለእናቷ። እናቲቱም ስትመጣ እማዬ ጉድ ላሳይሽ ብላ ስልኳን እናቲቱ ዞር በይ አባትሽ ነገ መንገድ የሚሄድ ነው ነገር አንተን አትበይ ብላ ስልኩን ቀምታ ቁጭ ትልበታለች። አባትየውም ሰላም ብሎ ወደ ክላሱ ሊተኛ ይሄዳል። የዚህ ጊዜ እማዬ የተጻጻፈችው ያለችው ያለች ራሷ የጻፈችውን እንትን ትልባታለች። የዚህ ጊዜ እንግዲህ እሷን በጣም ግራ በመጋባት ይሄ ናታንም ዳጣም ናታን ጋር ትመጣለች። ከዛ ስታይ ግን ምን ሆነች ነው እንደዚህ እያለ ዛሬ ግን እያላት ፈገግ ብሎ ይቀበላታል። በዚህም ጊዜ እሷም ስታየው ምንድን ነው በማለት ነበረ። ከዛ እሱ ይነግራታል። የጻፍሽው ስልክሽ የት ነበረ የጻፍሽልኝ ዛሬ ሲል እኔ መቼ ቴክስት አደረግኩኝ ያለች ነበር። ስልክሽ የት ነው? ስልኬ ራሱ ውሃ ጋ ነው ሲል
ኤቢ በማለት በመናደድ እሱም ተናዶ ያን ሁሉ ትዝ ሲለው ወደ እሷ ሲሄድ ሁሉን ቁጭ ብሎ እሷም ጠብቀኝ በማለት እዚህ ላይ ነበረ ያለቀው ማለት ነው። እንግዲህ ቀጣይ ክፍል ምን ይፈጠራል? ኤቢ እንደ ልማዷ ትሸመጥጣለች ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ ባይ ባይ።